ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ ወኩሎሙ እለ ይፈቅዱ ያዩ በጽድቁ ለኢየሱስ ክርስቶስ ይሰደዱ፣ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ የሚል ቃል ተቀምጧል። ይህንን መነሻ እናደርጋለን እንዳይረስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ የሚለውን መነሻ እናደርጋለን። የሰው ልጆች ሕይወታቸው ከተፈጠሩ ከ7 ዓመት በኋላ የስደት ኑሮ ነው። እግዚአብሔር አምላክ ያን የከበረ የራሱ አርአያና ምሳሌ የሆነውን የሰው ልጅ ከፈጠረው በኋላ በገነት ተድላ ርስት ሲያኖረው ለክብር ነው የሰራው። ሰውና መላእክት ከፍጥረት ሁሉ የሚለዩት እግዚአብሔርን አመስግነው የእግዚአብሔርን ክብር መውረስ የተሰጣቸው ክብራቸውና ግብራቸው ነው። ሰው ግን መላካዊ ክብሩን ገፍቶ በምክረ ከይሲ ስቶ ከእንስሳዊ ጠባዩ ተወዳጅቶ እግዚአብሔርን ያህል ጌታ ገነትን ያህል ርስት ቦታ ልጅነትን የምትመስለዋን ጸጋ ስጦታ አጥቶ ወደዚህ ምድር ሲመጣ በምድር ላይ ኑሮ የስደት ኑሮ ይባላል። የመጀመሪያው ስደት ሰው ለተፈጠረበት ዓላማ ለተፈጠረበት ሀሳብ ማደር ሲያቅተው ከዚያ ሲለይ የተሰደደው ስደት ነው። ያ ስደት ያመጣበት 3 እርከን ዋጋ የሚያስከፍል ሞት ነው። የመጀመሪያው ሞት የልብ ንጽሕና ማጣት ወይም የህሊና ሞት ይባላል። ሰው ኃጢአት ሲሰራ አጣ ማለት ነው። ኃጢአት ኃጢአት ማጣት ማለት ነው። ከእግዚአብሔር ስለሚለይ ደሞዝ ይከፈለዋል። ምክንያቱም ማንኛውም አካል ምንም አይነት ስራ ይስራ ደሞዝ አለው። ቅዱስ ጳውሎስ ለዘይትቀና ያስቡ ይደለው መጽሐፍ ለሚያገለግል ዋጋው ይገባዋል ብሎ አስቀድሞ ተናግሯልና ብሎ በሙሴ በኩል እግዚአብሔር ያዘዘውን ሲናገር ለሚያበራየው በሬ ዋጋው ይገባዋል ሲባል እግዚአብሔር ስለ በሬ የሚገደው ሆኖ አይደለም። ለዘይትቀና ያስቡ ይደለው የሚለው የበሬ ዋጋ የተባለ የሚያበራዩ ወንጌል ላይ የሚሰሩ አገልጋዮች ናቸውና ዋጋቸው ይገባቸዋል እያለ ይናገራል። በዚህ የዋጋ ባለቤት የሆነ የሰው ልጅ ስለሚሰራ ነው። የሚሰራ ደሞዝ ይገባዋል። የሚሰራ ምን ይገባዋል? ምንም ይስራ የስራው ዋጋ ይገባዋል። በተለይ ደግሞ እንደ ስራው የሚከፍል እግዚአብሔር። ቅዱስ ዳዊት ዘይፈርድዮ ለሁሉ በከመ ምግባሩ፣ እግዚአብሔር ለሁሉ እንደየእጁ ስራ ይከፍለዋል ይላል። ከሰራ የእጁን ዋጋ ሰው ያገኛል። መልካም ከሰራ የመልካም ዋጋ ነው፣ ይህም ክፍያ ነው። ክፉ ከሰራ የክፉ ዋጋ ይከፈለዋል፣ ይህም ክፍያ ነው። ለዚህ ነው ኃጢአት ሲሰራ ሰው ደሞዝ ተከፈለው። በሮሜ መልእክት ምዕራፍ 6 ቁጥር 23 ላይ እስመ ተግባራት ለኃጢአት ወረባዚአሃ ሞት ውእቱ፣ የኃጢአት ደሞዝ ሞት ነው ይላል። የእግዚአብሔር ስጦታ ግን በልጁ በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። ሰው ስለሰራ ደሞዝ ስለሚከፈለው ኃጢአት የሰራ ሰው የተከፈለው ደሞዝ ሞት ይባላል። ሰው በሰራው ዋጋ ስላለ ኃጢአት የሰራ የሰው ልጅም የተከፈለው ሞት ነው። ሰው ኃጢአትን የሚሰራው በልዩ ልዩ መንገድ ነው። ኃጢአት በስንት መንገድ ይሰራል? በ3 መንገድ። በምን ኃጢአት ሰርታችሁ አታውቁም? እንዴት አለ የታደለ ሕዝብ ነው። ኃጢአት በምን መልክ ይሰራል? በማሰብ ጥሩ፣ እሺ፣ በመናገር ግሩም፣ በመስራት 3 አይደል? ኃጢአት የሚሰራው በ6 መንገድ ነው። በ6 መንገድ ኃጢአት ይሰራል። አንደኛው በማሰብ ኃጢአት ይሰራል። ሁለተኛ ባለማሰብ ኃጢአት ይሰራል። የሰማችሁ? ሶስተኛ በመናገር ኃጢአት ይሰራል። አራተኛ ባለመናገር ኃጢአት ይሰራል። አምስተኛ በመስራት ኃጢአት ይሰራል። ስድስተኛ ባለመስራት ኃጢአት ይሰራል። በመስራትና ባለመስራት እንዴት ኃጢአት ይሰራል ያላችሁ እንደሆን ቅዱስ ያዕቆብ በመልእክቱ በጎን ነገር እያወቀ ለማይሰራው ለዚያ ሰው ኃጢአት ነው ይላል። በጎን ነገር መስራት ጽድቅ ነው። ክፉን ነገር መስራት ኃጢአት ነው። በጎን ነገር አለመስራት ደግሞ ኃጢአት ነው። ክፉን መስራት ብቻ ሳይሆን የሚያስኮንነው በጎን አለመስራትም ያስኮንናል። መልካም አለማሰብ ክፉን ከማሰብ ጋር አብሮ ኃጢአት ነው።
ክፉን ማሰብ ብቻ አይደለም ሰውን ኃጢአተኛ የሚያስብለው፣ መልካም አለማሰብም ኃጢአት ነው ለሰው። መጥፎን መናገር ክፉን መናገር ብቻ በጎ አለመናገርም ኃጢአት ነው። ሰውን የሚያስኮንነው በሐሰት መመስከር ብቻ ሳይሆን ለጽድቅ ምስክር አለመሆንም ጭምር ነው። ሰውን የሚያስኮንነው ሰውን መግደሉ ብቻ አይደለም፣ አለማዳኑ ኃጢአት ነው። ሰውን የሚያስኮንነው መስረቁ ብቻ አይደለም፣ አለመመጽወትም ኃጢአት ነው። አለማሰብ ኃጢአት ነው፣ ማሰብም ኃጢአት ነው ማለት በጎን አለማሰብ ኃጢአት ነው፣ መጥፎንም ማሰብ ኃጢአት ነው። ስለዚህ የመጀመሪያው ሰው አዳም በእነዚህ በስድስቱ መልኩ ተባብሮ ገነት እያለ እግዚአብሔርን በድሏል። ሰፊ አተታ ስለሆነ ለሌላ ጊዜ እናሳድረዋለን። በከብረ ባይ ልቡናው ከሞት እንጨት ከፍሬው ቆርጠ ብላ ሲለው በጎን ማወቅም በጎም አለማወቅም በአዳም ሕሊና ተሰርቷል። ለዲያብሎስ በጎን አለመናገርም እንደገና የማይገባውን መናገርም አዳምን ከገነት አርቆታል። ገነትን ይጠብቃት ያበጃጃት ዘንድ ወደ ገነት ሲገባ አዳም ግን ከመጠበቅ ይልቅ ከገነት ማጉደልን ሰርቷል። ስለዚህ አለመስራቱ ብቻ ሳይሆን በጎን መጥፎንም መስራቱን አዳም ከገነት አርቆታል። እንዲህ ሆኖ የወደቀው የሰው ልጅ በስጋ መቃብር መውረዱ ብቻ አይደለም፣ በቁም የልብ ንጽሕና ማጣት የሕሊናን ሞት ከፈለው። ቅዱስ ጳውሎስ ለጢሞቴዎስ ወእንተሰ ትሄግ ምስለ ተውኔት ምውት ኢቲ ዘሕያዋን፣ ቅምጥሊቱ ግን በሕይወቷ ሳለች እንኳ የሞተች ናት ይላል። ሰው በሕይወቱ እያለ ይሞታል። ቅዱስ ዮሐንስን በራእዩ አአምር ከመ ስምከ ሕያው ወውእቱ አንተ፣ ስራህን አውቃለሁ ስም አለ፣ አንተ ግን ሞተሃል። ስም እያለው በስራ ግን የሞተ ሰው አለ። ስሙ ስራውን የማይገልጠው ማለት ነው። መልካም መዓዛ ካለው ቅባት ይልቅ መልካም ስም እንደሚበልጥ ተነግሮ ያን መልካም ስም ተሸክሞ በመልካም የማይኖር ከሆነ በስራ የሞተ ሰው ይባላል። ዛሬ ለዚህ በጣም የምንፈራቸውና ለልጆች ስያሜ እንኳን የምንጸየፋቸው ታላላቅ ስሞች ቀድሞ በተሸከሟቸውና ባጠየፏቸው ሰዎች ግብር ተገልጠው እንጂ ስሞች ውስጥ መልካም ትርጉም ያላቸው ብዙ ስሞች አሉ። የቅዱሳን መጠሪያ የነበሩ ማለት ነው። ያዕቆብ ከወለዳቸው ልጆች መካከል ንግስና በዘሩ የተሰጠ ይሁዳ የሚባል ታላቅ ሰው አለ። ክርስቶስ እንኳን ሲጠራ በዮሐንስ ራእይ ምዕራፍ 5 ቁጥር 5 ላይ መዋዕለ ነገሥት ዘእምነገደ ይሁዳ ተብሎለታል። ልጁን ግን ይሁዳ ብሎ የሚሰይም ሰው፣ ምክንያቱም ይሁዳ የስሙ ትርጉም ታማኝ ነው። ተሸክሞት የኖረው ሰው ግን ሳይታመን የዘላለም ስንኩን የዕድሜ ልክ ቀለቡን በ30 ዲናር አወራርዶ ስለሸጠው ማለት ነው። ስለዚህ ይሁዳ የሚለውን ስም ያወቅነው በከሃዲው ሻጩ ላይ ነው። ፀሐይ ብርሃን ማለት የሆነ አርዮስ የሚለውን ስም የምናውቀው በርዕሰ መናፍቃን ስለሆነ ማንም ለልጁ ፀሐይ ብርሃን ብሎ ያወጣል። በአማርኛ ያወጣው እንጂ አርዮስ የሚለው ሰው የለም። ለዚህ ስም እያላቸው በስራ ግን የሞቱ ሰዎች አሉ። በስራ የሞተ ሰው ማለት ሕያው የሆነውን ስራ ያጣ ሰው፣ እምነት እያለው ስራ የማይሰራ ሰው ነፍስ የተለየው ስጋ እንደሞተ ሁሉ ስራ የሌለው እምነት እንዲሁ የሞተ ነው ይላል ሐዋርያው። ስለዚህ በእምነት ያለ ስራ የሚኖር ሰው እምነቱን ከስራ ማጣት የተነሳ ገድሎታል። በሕይወቱ እያለ እርሱ አምኛለሁ ሲል ከሕይወት ስለተለየ ግን የሞተ ይባላል። የመጀመሪያው የአዳም ውድቀቱ በቁሙ በሞት መረታቱ ነው። የሕሊና ሞት ይባላል። የሕሊና ሞት የሚሸነፈው በንስሐ ትንሣኤ ንስሐ የሕሊናን ሞት ያሸንፈዋል። በስጋ መቃብር መጋዝ ወደ መቃብር መውረድ ነው። የነፍስ ከስጋ መለየት ስጋ ምውት ያደርገዋል። የስጋ ሞትም ይሸነፋል። ምክንያቱም ግብዓተ መሬት ሲፈጸምላቸው የትንሣኤ ሙታን ማኅፀን በሆነው ስፍራ ነው የሚቀበሉ ቅዱሳን። ለዚህ ነው ያ ነፍሳቸው ሲለይ ስጋቸው ግብዓተ መሬት ሲፈጸምለት ክርስቲያኖች ሸሽተው ተበላሽተው ፈርሰው በሰበሱ አይባልም። ምክንያቱም ከሞት በኋላ ላለ ሕይወት ከመቃብር በኋላ ላለ ትንሣኤ ተስፋ ስላላቸው እንደ ስንዴ ቅንጣት ወደ መሬት ሲገቡ ልክ ታርሶ እንደሚዘራ ዘር ለክብር ተጸንሰዋል ይባላል እንጂ ሸሽተው ተበላሽተዋል ፈርሰው በስብሰዋል አይባልም። በዮሐንስ ወንጌል ምዕራፍ 12 ቁጥር 24 ላይ አማን አማን እብለክሙ እመሰ ይወድቀት ዕንጠተ ሥርናይ ውስተ ምድር ወኢሞተት ባሕቲታ ትነብር ወእመሰ ሞተት ብዙኃ ፍሬ ትፈሪ። እውነት እውነት እላችኋለሁ አንድ የስንዴ ፍሬ ወደ መሬት ካልገባች ወድቃ ካልፈረሰች ካልበሰበሰች ብቻዋን ነው የምትቀረው። የሞተች እንደው ግን ብዙ ፍሬ ታፈላለች ይላል። ክርስቲያን ካልተቀበረ የምንወለደው ያው ለመሞት ነው፣ የምንሞተው ግን ለመኖር ነው። ክርስቲያኖች ስለሆነ ማለት ነው። ወደዚህ ዓለም ለስቃይ ተርፈን ለመከራ ተጽፈን ከመጣን በኋላ አላቂ እንጂ ዘላቂ ነው። ለዚህ ነው ቅዱስ ዳዊት በመዝሙር 88 ቁጥር 48 ላይ መኑ ውእቱ ሰብ ዘያሃዩ ወኢይርያ ለሞት፣ ያው ሆኖ ለዘላለም የሚኖር ሞትን የማያይ ሰው ማን ነው ይላል። ማንም በምድር ላይ ዘላቂ ሆኖ የሚቆይ ሰው የለም። እንደው እድል ፈንታ ጽዋ ተርታችን መቼ እንደሆነ ስለማናውቀው እንጂ ሁላችን እንሄዳለን አንሄድም። ማህበር ቢሆን ማነው ባለ ተራ ማነው ባለ ሳምንት ይባላል።
እያንዳንዱ ሰው የራሱን ተራ እየጠበቀ ነው የሚኖረው። ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 7 ላይ በምድር የምትቀመጥ ሆይ ያንተ ተራ ደርሷል፣ ፍጻሜ ደግሞ ቀርቧል ይላል ቃል። ስለዚህ እያንዳንዱ ሰው ተራውን እየጠበቀ የሚኖረው ለመሄድ ተራ የሚጠብቅ እንጂ ለመቅረት የሚረሳ ሰው የለም። በአገባብ እንደው ነገር ስንዘነገር ወይ እንደው ሞት ይርሳኝ ነው። በሞት መረሳት በጎ ነገር መስሎን እኮ ነው። ለክርስቲያን ማለፉ እንጂ መቅረቱ አይደለም ክብሩ። የመጀመሪያው ሰው አዳም ከዚያ በስተ ለይቶ ሲመጣ የሊና ሞት የስጋን ሞት ሲያገኘው፣ ለክርስቲያኖች ግን የሊናን ሞት በንስሐ የስጋን ሞት በእረፍት የሲኦል ርደት በገነት እርገት እንዲያሸንፉ ተስፋ ሰጥቷቸዋል። እሱ በሊናው በስጋው በነፍሱ እንዲሞት ነው የተፈረደበት። ነገር ግን የጻድቃን ነፍሳት በእግዚአብሔር እጅ ተጠብቀው የሲኦል እሳት ሳይነካቸው ተከልለው ይኖሩ ነበር። መጽሐፍ ነፍሶሙ ውስተ ለጻድቃን ውስተ እደ እግዚአብሔር ወይ ለፈሞሙ ላይ እሳት ወይ እንትን የጻድቃን ነፍሳት በእግዚአብሔር እጅ ነው፣ ከሲኦል እሳት ምንም እንኳን ሳይነካቸው ይጠለሉ ነበር ይላል። ስለዚህ የጻድቃን የቅዱሳንን ሞት ሊቁ ፈልፈለ ማኅሌት መምህራችን ቅዱስ ያሬድ ሞቶሙ ውስተ ለጻድቃን ዕረፍቶሙ፣ የጻድቃን ሞታቸው እኮ ዕረፍት ነው ይላል። ሲሞቱ ጻድቃን አረፉ ነው የሚባለው። ዳዊት እንደመሰከረው ግን ሞቱ ለኃጥእ ጸዋዕ፣ የኃጢአተኛ ሞቱ ግን የከፋ ነው ይላል። ከከፋ ሞት በቸርነቱ መድኃኒዓለም ይታደጋል። ስለዚህ የመጀመሪያው የስደት ሕይወት የተጀመረው ከእግዚአብሔር አባቱ ከገነት ርስቱ ከልጅነት ሀብቱ ተገሎ ወደ ምድር የመጣው የሰው ልጅ ስናስበው ከዚያ ጊዜ አንስቶ ሁላችንም ያው በዚህ ምድር ላይ ስደተኞች ነው። ይሄንን ምድር በእጆቹ ጨብጦ የሚገዛው ባለርስቱ እግዚአብሔር ብቻ ነው። ዓለምና መላው የኔ ነው ያለው እግዚአብሔር። እኛ ግን በምድር ላይ እንግዶች ነን፣ ስደተኞች ነን። ለዚህ ነው እግዚአብሔር የምንመስለው በዚህ ምድር ላይ ስንኖር ለሰማያዊቷ መንግስት ለማታልፈዋ ርስት ዜጎች እንድንሆን በስጋ የምንኖርበትን ዓለም የምንቆይበት ሰው ጥለን እንደምንሄደው ማሰብ ያስፈልጋል። እግዚአብሔርን መምሰል በስጋ ያለውን ሕይወት በስደት ማሰብ ነው። ምክንያቱም እግዚአብሔርን መምሰል ማለት አባት በሰማይ ካለ ክርስቲያኖች ሕይወታቸው አባታቸውን እየመሰሉ መኖር ነው። ስንጸልይ ስንለምን አቡነ ዘበሰማያት እንለዋለን። በሰማይ የምትኖር አባታችን መኖሪያውን በሰማያት ያደረግ ስለ ልዕልናው ስለ ክብሩ ሰማይ መንበሬ ሰማይ ዙፋኔ ነው ያለው። ጽራሪያም ማደሪያው ሰማየ ሰማያት የክብሩ መገለጫውን ይዘን አባታችንን ከምድር እንለየዋለን። ምድር የእግሩ መረገጫ እንደሆነ ሰማይ ግን የክብሩ መገለጫ ነው። ስለዚህ በሰማይ የሚኖር ከሆነ እሱን አባት ካልነው እርሱን መምሰል የእኛንም ሀሳብ፣ ፈቃድ፣ ርስትና መኖሪያ በሰማይ ማድረግ ነው። አባት በሰማይ ካለ ልጆች መኖር የሚገባን በሰማይ ነው። መጽሐፍ ልጆች ከሆን ወራሾች ነን ይላል። ልጅ የሆነ ሁሉ ወራሽ ነው። ምን ይወርሳል ያላችሁ እንደሆነ አባት መንበሩና ክብሩ በሰማይ ከሆነ ልጅም የሰማዩን መንበርና ክብር ይወርሳል። አገራችን እኛ ክርስቲያኖች በሰማይ ነው። ለዚህ ነው ትውልዱን እርስ በርስ የሚያባላው የሚያጨራርሰው እኮ ምድራዊ ሀሳብ ማሰብ ነው። ምድራዊ ሀሳብ የሚያስብና ምድርን ከዚህ ቆርሶ ከዚህ ገምሶ እዚህ ላይ ማንም አይኖርም ይሄ ደግሞ የኔ ነው የሚል ሰው ካለ ምድራዊ ሀሳብ ስለሚያስብ መጽሐፍ እነሱ ግን ወዳቸው አምላካቸው ክብራቸው በኖራቸው ሀሳባቸው ምድራዊ ስለሆነ ወደ ሀሪቶም ህርትምና መጨረሻቸው ጥፋት ነው ይላል። እኛ ግን አገራችን በሰማይ ነው ይላል መጽሐፍ። እስኪ እኛ ግን አገራችን በሰማይ ነው። በሰማይ አገር ነው ያለ። አገር ብቻ አይደለም፣ ህንጻ አለ። ለልማት የማይፈርስ ለመንገድ ቅየሳ የማይነሳ አርጅቶ የማይታደስ የሰው እጅ ያልሰራ በእግዚአብሔር ፊት የከበረ ህንጻም ደግሞ አለ። አባት ብቻ አይደለም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ወነአምር ከመለእመሂ ተነስ ቤተ ማይደረነ ዘበምድር በነ ህንጻ በሀበ እግዚአብሔር በሰማያ ዘኢገብሮ ደሰብ። ምድራዊ ድንኳን ጊዜያዊ መጠለያችሁ ቢፈርስ አይዟችሁ፣ በሰማይ በሰው እጅ ያልተሰራ ህንጻ በእግዚአብሔር ፊት አለ ይላል መጽሐፍ። በሰማይ ህንጻ አለ፣ አገር አለ፣ አገር ላይ ደግሞ ህንጻ አለ። አገርና ህንጻ እያለ እኮ የዚህ ዓለም ኑሮ ታውቃላችሁ። አገር አለ፣ ህንጻ አለ። በአገርና በህንጻ ግን የሚኖር ቢቆይ ሰው አንዱ ሲገፋው ነው የሚታየው። የሰማዩ አገርና ህንጻ ግን መኖሪያ ማረፊያ ጭምር ነው። ክርስቶስ አምላካችን በዮሐንስ ወንጌል ምዕራፍ 14 ላይ እሄዳለሁ አላቸው ደቀ መዛሙርቱ። ልባቸው ታወከ፣ ተጨነቁ፣ ደነገጡ። ኢይደንግጽ ብክሙ ልበክሙ ወኢይታወክ ብክሙ ልበክሙ። ልባቸው አይታወክባችሁ፣ ልባችሁ በውስጣችሁ አይደንግጥባችሁ። እመኑ በእኔ እመኑ ወእመኑ በአቡየ በአባቴ እመኑ። እኔ የምሄደው ስፍራ ላዘጋጅላችሁ። ምን ላዘጋጅላችሁ? አገርና ህንጻ እንዳለ ስፍራ አለ። እስመ ብዙ ማኅደር በቤተ አቡየ ወመራቦቱ፣ በአባቴ ቤት ብዙ መኖሪያ ማደሪያም አለ። እየተኖረ የሚታደርበት የሰማይ ህንጻ አገር ርስት አለ፣ አባትም አለ። ዳዊት ለዚህ ነው
እንዲህ ያለውን ሰው ያመሰግነዋል። ብፁዕ ብእሲ ዘእምኀቤከ ረድኤቱ ወዘይሄድ በልቡ ዘበላይሁ። ረድኤቱ ከአንተ የሆነ ሰው ምስጉን ነው፣ በልቡም የላይኛውን መንገድ የሚያስባል። በቸርነት በምሕረቱ የላይኛውን መንገድ ለማሰብ የልቦናችንን ዓይኖች እግዚአብሔር ያብራልን። በእውነት የላይኛውን መንገድ የሚያስብ ወደ ሰማይ የሚወስደው በሰማይ አባት ስላለ በሰማይ ሀገር ስላለ በምድር የምንኖርበት ጊዜያዊ መጠለያ ሁሉ ለሰማይ ሀገር ዜግነት አንድ ሰው ከአንድ ሀገር ወደማያውቀው ስፍራ ሲሄድ የሀገር ዜግነት እየጠየቀ ጥገኛ ከሆነ የስደተኞች ካምፕ የሚባለው ከዚያ በዚያ አሳይለም ሲከር ነው ወይም ጥገኝነት ጠያቂ ነው እየተባለ ግባት እየቀረበለት ተጠልሎ ፈቃድ እስኪሰጠው ድረስ ይቆያል። ያለንባት እቺ ርስት ሀገራችን የስደተኞች ካምፓችን ናት። ወደ ሰማይ ሀገር የምንሻገርባት ወደ ዘላለማዊ ርስት የምናልፍባት ምድራችን ነው። ስለዚህ ነው በዚህ በስጋ ዓለም ስንኖር እኛ እንግዶች ነን። እግዚአብሔርን መምሰል በእንግድነት መኖር ነው። እግዚአብሔርን መምሰል በስደት መኖር ነው። ምክንያቱም እሱ እንኳን በስጋ ቅድስት ድንግል ማርያም ተገልጦ ወደዚህ ምድር ሲመጣ የሰራቸው ተግባራት ሁለት ናቸው። አንደኛው የቤዛነት ስራ ይባላል። ይሄ ማለት ድህነትን የመስጠት የመዋጀት ስራ፣ ካሳ የመክፈል ስራ ማለት ነው። የአዳምን ስደት ሊክስ እሱ በዘባነ ድንግል ሕዙን በድንግል ማርያም ጀርባ የታዘበ ሆኖ ከቅድስቲቱ ምድር ወደ ግብፅና ወደ ኢትዮጵያ ተሰደደ። የአዳምን ስደት ሊክስ ማለት ነው። ካሳ፣ ቤዛነት፣ ድህነት ያለው ይሄ ነው። ሁለተኛው ግን አብነት ነው። አብነት ማለት አራያ ምሳሌነት ወይም አባትነትም ማለት ነው። እህት ብሎ እህትነት ካለ፣ ወንድም ብሎ ወንድምነት ካለ፣ አብ ብሎ አብነት ይላል። አባትነት ማለት ነው። አባት ለልጆቹ ምን መስራት እንዳለባቸው ለማስተማር በስጋ ስትኖሩ እናንተም ስደተኞች ናችሁ ሲል ስደተኛው ነው ተገኘ። ገና ሲወለድ ስደተኛ ነው ሰው። ለዚህ ነው ወንጌላዊ ሲጽፍ ለእንግዶቹ የማደሪያ ስፍራ ስላልነበራቸው የበኩር ልጇን በበረት ውስጥ ወለደችው ይላል። እንግዶች ይላቸዋል። እናቱ ድንግል ማርያምና ክርስቶስ ዓለምን በእጆቹ መካከል የጨበጠ በዓለም መካከል ተገኝቶ እሱ እንግዳ ተባለ። በስጋዌው ዘመን ሲያስተምር የመጀመሪያው የተራራው ስብከቱ ላይ ያስተማረው ይሄንን ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 10 ላይ ብፁዓን እለ ይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። እሱን መምሰል በስደት መኖር፣ እሱ ሲሰደድ ነው የኖረው። ለዚህ ነው ቅዱስ ጳውሎስን በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ። እግዚአብሔርን መምሰል መገለጫው ስደት፣ በስጋ ስኖር እየተሰደዱ መኖር። በስጋ ያለውን ምድራችንን የምንኖርበትን አካባቢያችን ሌላው አይታይበት፣ ሌላው አይኖርበት ማለት እንግድነት መጣ ባለቤትነት አማራት ይባላል። ሁላችንም በምድር ላይ እንግዶች ስደተኞች ነን። እንዲህ ተብሎ ተጽፏል። ኦሪት ዘሌዋውያን ምዕራፍ 25 ቁጥር 23 ላይ እንዲህ ይላል እግዚአብሔር ምድርም ለእኔ ናትና እናንተም ከኔ ጋር እንግዶችና መጻተኞች ናችሁና ምድርን እንኳን ለዘላለም አትሽጧት ይላል። የሰማችሁ ምድር ለእኔ ናት አለ። እናንተ ግን በምድር ላይ ከኔ ጋር ስደተኛና መጻተኛ ናችሁ። የራሴ ምድርና የራሴ ቦታ ብላችሁ ምድርን እንኳን አትሽጡ ይላል። እንድናዝበት እንኳን አልተፈቀደልንም። ይሄ የኔ ርስት ነው፣ በማስተር ፕላን ያረጋገጥኩት ቦታዬ ነው አይልም ክርስቲያን። ሲመጣ ስደተኛ ስለሆነ ማለት ነው። ባለ መሬትና ባለ ሊዞች ቅር እንዳይላቸው የራሴ ነው የሚለው የለው። የራሱ መሬት የራሱ ርስት ያለው በሰማይ ነው። በምድር ያለው ወሰን ድንበር እየለካ እንዲህ ያለው ቋንቋ የሚናገር ብቻ እኔን የሚመስል ይኑርበት የሚል ሰው የለም። ሲኖር በስጋው ሕይወት ሁሉ እንግዳ ነው፣ ሁሉ ስደተኛ ነው፣ ሁሉ መጻተኛ፣ ሁሉ ንግድ ፈላሲ ነው። በስጋ ያለን ኑሮ ጥለን ከምንሄደው ስጋችን የተነሳ የነፍሳችንን ሀገር እየናፈቅን የምንኖር ክርስቲያኖች ነው። ክርስቲያን ስደተኛ ነው። ክርስቲያን መጻተኛ ነው። ክርስቲያን እንግዳ ነው። በእንግድነት ዘመናችን እንግዶች ሆነን ስንኖር ከእንግዶች ጋር በፍቅር ነው መኖር ያለብን። ሁሉ እንግዳ ነው። ሁሉ እንግዳ ሆኖ ሌላውን እንግዳ እኔ እንግዳ አይደለሁም ይላል እንዴ ሰው? ምን ይዘን መተናል? የራሳችን ብለን የምንከልለውን ርስት ከእናታችን ማኅፀን ስንወጣ እንደው ካርታ ይዞ የተወለደ ሰው አለ? የተወለደ ሰው አለ? ሁለተኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 ጀምሮ እንዲህ ይላል ለነሰ ተግባረነ አቢው እቱ፣ የኛ ስራችን ታላቅ ነው ይላል። እስኪ ስራችን ታላቅ ነው ብሎ ትልቅ ስራ ነው ያለው። ይሄውም አለ ለነሰ ተግባረነ አቢው እቱ ፈሪሃ እግዚአብሔር፣ ታላቁ ስራችን እግዚአብሔርን መፍራት ነው። እስመ አልቦ ዘአምጻእነ ውስተ ዓለም፣ ወደዚህ ዓለም ምንም ይዘን የመጣነው ነገር የለም። አልቦ የንክል ነሲያ እምኔሁ፣ ከዚህ ዓለም ምንም እንድንወስድ አልተፈቀደልን። ምንም ይዘን ያልመጣን ሰዎች
የመጣንበት ቦታ ላይ እንግዳ ሆነን እያለ ይሄ ግን የኔ ነው የምንለው ሳንሰራ ሳንፈጥረው ትልቅ በሽታ ነው። አሁን ሰው ያላመጣውን ይዞት ከእናቱ ማኅፀን ያልወጣውን ሌላው ቀድሞ የነበረበትን አሊያም ደግሞ እሱ በኋላ መጥቶ ያየለበትን ስፍራ እንዴት የኔ ነው ማለት ይቻላል? ይችላል? ሰው በሽታ ነው አይደል? ምሳሌ ልስጣችሁ እስኪ። አንድ ሰው ከትልቅ ሰው ጋር እየሄደ መንገድ ላይ ያያችሁ ታውቁታላችሁ። ሰላም ስትሉት ካጠገቡ ያለው ትልቅ ሰው እንዲህ ብሎ ያስተዋውቃችኋል። አታውቃትም እንዴ? ተዋወቃት፣ እናቴ ናት ወልጃት ነው ካለ ምን ትላላችሁ? አልሰማችሁም? አብሮ ትልቅ ሰው እየሄደ ተዋወቃት፣ እናቴ ናት እኔ ነኝ የወለድኳት ቢላችሁ እኔ ብሆን እሱን ማናገር ተውና ማማ ጸበል እየወሰዱት ነው ነው የምለው። ምክንያቱም ጤናው ታውቋል። የገዛ እናቱን የሚወልድ ልጅ የለም። እኛ የተገኘነው ከመሬት ነው፣ የምንሄደው ወደ መሬት ነው። መሬት ሰውን ስትጠይቅ የኔ ነው ማለት ትችል። እንዴት ሰው መሬትን የኔ ነው ይላል? የተገኘባትን መሬት የሚሄድባትን መሬት የኔ ናት ካለ ሰው ጤናው ተቃውሷል ማለት ነው። ሰው መገኛውን የሚገባበትን ከመሬት የሚገኘውን እየበላ ስጋ እኛ ስጋ የስጋን ስራ እንሰራለን፣ የስጋን ነገር እናስባለን። አንተ ግን በቸርነት እያሉ አባቶቻችን ለዚህ እኮ ነው የሚለምኑት። ከምድር የተገኘውን እየበላ ምድራዊ የሆነ ከምድር የበቀለ ወደ ምድርም የሚመለስ የሚፈርስ የሚበሰብሰው ሰው የሚበላውን ምድር ነገር ግን የኔ ነው ብሎ በበሽታ ሲመታ እናያለን። ስንመጣ እንግዶች ነው። እስኪ አንድ ሰው አስቡ። ቅዱስ ዳዊት ልበ አምላክ ከዳን እስከ ቤርሳቤ የሚያክለውን የእስራኤልን ግዛት ያስተዳድራል። በዙፋን ላይ ተቀምጦ ሕዝቡን ይመራል። ስለ ራሱ ሲናገር ማን ሲሉት እንዲህ ይላል። መዝሙረ ዳዊት መዝሙር 38 ቁጥር 12 ላይ እስመ አነሂ ፈላሲ ውስተ ምድር፣ እስመ ፈላሲ አነ ውስተ ምድር ወነግድኒ በከመ ኩሉ አቡየ። እኔ በምድር ላይ እንግዳ ነኝ፣ ደግሞ እንደ አባቶቼ ስደተኛ ነኝ አለ። በምድር ላይ ምንድን ነኝ? እንግዳ ነኝ፣ እንደ አባቶቼ ስደተኛ ነኝ አለ ዳዊት። እኔ እንግዳ ነኝ ይላል፣ እንደ አባቶቼ ስደተኛ ነኝ። አባቶቹ የተሰደዱ ነበሩ፣ ደጋጎቹ አባቶቹ። ምክንያቱም አንተ ከኔ ጋር ስደተኛና መጻተኛ ነህ፣ በምድር ላይ በፍርሃት ኑር እያለ እግዚአብሔር አምላክ በኦሪት የመከረው አይዞ አባቶቹ ተሰጥቷቸዋል በተባለው ውስጥ እንኳን እንደ እንግዳ ነበር የሚኖሩት፣ እንደ ስደተኛ ነበር የሚመላለሱት። እኔ አባቶቼ ልጅ ነኝ አለ ዳዊት። አባቶቹ እነ አብርሃም፣ አባቶቹ እነ ይስሐቅ፣ አባቶቹ እነ ያዕቆብ በኖሩበት ዘመናቸው ስደተኞች ነበሩ። በምድር ላይ እንግዳ ስደተኛ ነኝ አለ ዳዊት። እንደ አባቶች ያለ አባቶቹን የሚመስል ሰው ኖሮ እንደዚህ ነው። በዚህ በሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ ስላገለገለ ከአባቶቹ ጋር ተጨመረ ይላል መጽሐፍ። በተሰጠው ዘመን የማንን ሐሳብ አገለገለ? እኛ የምናገለግለው እርከኑ እርግጥ ሰው የሚያገለግለው 3 እርከን ነው። አንደኛ ዓለም የሚገለገልበት ስሜታዊ ሰው አለ። ሁለተኛ ራሱን የሚያገለግል ባለ አእምሮ ይባላል። ሶስተኛው ግን መንፈሳዊ ሰው የእግዚአብሔርን ሐሳብ የሚያገለግል ነው። ይሄ ኢሞሽናል ማይንድ ሴት ያለው ሰው ኤክስተርናል ኢንፍሉዌንስ ወይ ውጫዊ ተጽዕኖ በቀላሉ የሚረታው ሰው ስሜታዊ ስለሆነ ዓለም እንደሚፈልገው ይገለገልበታል። ሁለተኛው ግን ውስጡ ኢንተሌክት ያለው ወይም ኢንተሌክቹዋል ማይንድ ሴት ያለው ሰው ባለ አእምሮ ይባላል። እያገናዘበ ራሱን ሲያገለግል ይኖራል። መንፈሳዊ ሰው ግን ውስጡ ያለው መንፈስ ቅዱስ ለእግዚአብሔር እንዲገዛ ስለሚያደርገው የሚያገለግለው እግዚአብሔር ነው። ዳዊትን መጽሐፍ እንደ ልቤ ብሎ እግዚአብሔር አመሰገነው የሚለው እንደ እግዚአብሔር ልብ እንደ እግዚአብሔር ሐሳብ ስለኖረ፣ ምክንያቱም ውስጡ ያለው መንፈስ ቅዱስ ለእግዚአብሔር ክብር እንዲያድር አድርጎታል። እግዚአብሔርን መስሏል። እግዚአብሔርን እየመሰሉ ይኖሩ የሚወዱ ይሰደዳሉ እንደተባለ ዳዊት ተቀምጦ እኔ ስደተኛ ነኝ፣ እግዚአብሔርን መምሰል በስጋ በስደት መኖር። ዳዊት ያን ሕዝብ እያስተዳደረ ስደተኛ ነኝ ካለ ሕዝቡ ምንድን ነው ማለት ያለበት? ያ ንጉሥ የሚተዳደርለት ሕዝብ የሚመራ ሀገር እያለው በሀገር በርስት በሕዝብ ሳይመካ እኔ ግን ስደተኛ ነኝ ያለ። ስደተኞች መሆናችን እንድናምን እግዚአብሔር በቸርነቱ ይርዳል። እንደ አባቶቼ አባቶቹ ስደተኞች ናቸው። አብርሃም ስደተኛ ነው፣ እንግዳ ስደተኛ ነው። አብርሃም ይስሐቅ ስደተኛ፣ ያዕቆብ ስደተኛ ነው። ቅዱስ ጳውሎስ ለዕብራውያን ሰዎች በላከው መልእክቱ ምዕራፍ 11 ቁጥር 8 ጀምሮ እንዲህ ይላል። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶችም እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖረ። ያን የተስፋ ቃል አብረውት ከሚወርሱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። አብርሃም ብቻውን አለ፣ በድንኳን እንግዳ ሆኖ ኖረ። ጻምሄርከ ከሀገሬ ከምትለው ስፍራ ውጣ አለው እግዚአብሔር። ወተፈልጥ ማዝማዲከ ከዘመዶች ተለይ አለ።
ሰማያዊ መላእክት ዘመዶቹ እንዲሆኑ አገሩ በሰማይ እንዲሆን አብርሃም አምኖ ለእንግዳ በሚሆን ስርዓት በድንኳን ውስጥ ኖረ ይላል። የአብርሃም ሕይወት በጣም ይደንቃል። አብርሃም እንግዳ ነው፣ ግን የሚኖረው ደግሞ እንግዳ እየተቀበለ ነው። እኛ እንግዳ አይደለንም ባዮች ነን። በግንብ አጥር ርስታችንን ወሰን ድንበር አድርገን ከልለነዋል። ብረት በር ዘግተነዋል። አደገኛ አጥር ዙሪያውን አጥረናል። ከዚያ ላይ ደግሞ በጣም አስፈሪ አሳፋሪ የሆነ ዴንጀር የሚል ምልክት አጽም ደግሞ ሰቅለንበታል አይደል? እንደው ባይኖረን እንኳን ያቅም ባይኖረን እንኳን ዘመን በባለው አጥራችን ላይ እዚህ ግቢ ተናካሽ ውሻ የሚል ለጥፈናል። ውሻ ኖሮ አይደለም፣ እኛ ነን ተናካሾች። አብርሃም እንግዳ ግን እንግዳ ሲቀበል ይኖራል። እንግዳ ተቀበላችሁ ታውቃላችሁ? እንግዳ ቤታችሁ መጥቶ ያውቃል? አያውቅም? እንግዳ ቤታችሁ መጥቶ ያውቃል? ያውቃል አይደል? ለምሳሌ በቅርብ የመጣ እንግዳ ንገረኝ እስኪ። አጎት ነው? ያክስት አጎት? ያክስት አጎትማ ዘመድ ነው፣ እንግዳ ይባላል። እንግዳ ማለት የማያውቁት ሰዎች ጋራ የማያውቃቸው ሰዎች ጋር የሚሄድ እነሱም ማያውቁትም እሱም ማያውቃቸው። እየሰማችሁ ለሀገሩ እንግዳ ለሰው ባዳ የሚባለው እንዲህ ያለ ሰው የማናውቀውና የማያውቀው ሰው የማናውቀው የማያውቀንም ሰው ወደኛ ከመጣ እሱ እንግዳ ነው። እንግዳ የሚባለው እንዲህ ያለ ሰው። እኛ ግን እሱ ለማይ ነው ምስል የምንል አይደል? ወይ የኔ ቢጤም አንድ ነው። አባቶቻችን ናቸው እኮ በይሉን ራሱ የኔ ቢጤ ያሉ። እኔም እንግዳ ነኝ እሱም እንግዳ ነው። እኔም እለምናለሁ እሱም ይለምናል ይላል። ምክንያቱም እሱ የሚለምነው እግዚአብሔር አድርስ ከተባለው ሰው እንዲሰጠው። እግዚአብሔርን ስንለምነው እኛ ይሰጠናል። በጥቂቱ ታመኑበት በብዙ ሾማቸዋል ብሎ ይሄን አድርሱልኝ ለእናንተ ከላይ ውሰዱ ይላል። አድርሱ የተባለው ሳናድርስ ልባችን ከኪሳችን ጋር አብሮ ይሰፋና ሌላውን ስንገፋ እንኖራለን። አብርሃም ለየት የሚያደርግ እንግዳ ግን እንግዳ ይቀበል። እኛ ግን ባለቤት እንግዳ ደግሞ አንቀበልም። ወዳጅ እንቀበላለን። ዛሬ ብናሳድረው ነገ የሚያሳድር፣ ዛሬ ብንረዳው ነገ የሚረዳን ሰው ነው። ሂሳብ አመዛዝን ባላይ ሆነ። መንፈሳዊ ሰው ግን ስደተኛ እንግዳ እንደሆነ ስለሚያውቅ ሁሉ እንግዳ እንደሆነ ያምናል። ስለዚህ በቤቱ ይቀበላል። ሰማያዊ ቤቱን ሊሰጥ አብርሃም ሀገሩን ጥሎ በድንኳን ኖረ። እግዚአብሔርም ሰማይ ሰማያት መንበሩን ጥሎ በአብርሃም ድንኳን አደረ። እኛ እግዚአብሔርን ስንመስል እግዚአብሔር እኛን መስሎ ይገለጣል። እግዚአብሔር ሰው የሆኑ ሰዎች እግዚአብሔር እንዲመስሉ እግዚአብሔር በሰው ስጋ የተገለጠው ሰዎች የአምላክን ስጋ በልተው ከመለኮታዊ ክብሩ ተሳታፊ እንዲሆኑ ነው። የእግዚአብሔር ልጅ የሰው ልጅ የሆኑ የሰው ልጆች የእግዚአብሔር ልጆች እንዲሰኙ ነው። ለእግዚአብሔር ራሳችን ስንለይ እሱ ለእኛ ራሱን ለይቶ ከሦስቱ አካል አንዱ አካል የቆረሰውን ስጋውን በልተን ያፈሰሰውን ደሙን ጠጥተን ከሰማያዊ መንግስት ርስት ተካፋይ እንሆናለን። ዛሬ ግን እንዲህ የሚያደርግ የለም። ሲገፋ እሱም ከሰማያዊ መንግስት ሲገፋ የሚኖር ትውልድ እንጂ ሌላውን ሲያሳድድ ርኩሳን መናፍስት እኩያት አጋንንት በእግራቸው ረግጠው ሲያሳድዱት የሚኖር ሰው ነው እንጂ የሚሳደድ የለም፣ የሚያሳድድ እንጂ የሚገፋ የለም፣ የሚገፋ እንጂ የሚቀበል የለም። ለዚህ ነው አንዱ በአንዱ ላይ ሲነሳ አንዱ ሲበላ ስለሚኖር እንዲህ ባለው ሂደት እግዚአብሔርን መምሰል ስላቃተ እግዚአብሔር መንግስቱን ሊያወርሰን የማይቻል። በገላትያ መልእክት ምዕራፍ 5 ከቁጥር 13 እስከ 15 ቅዱስ ጳውሎስ እርስ በርሳችሁ ስትበላሉና ስትነካከሱ ደግሞ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ነው የሚለው። ተጠንቀቁ ነበር። አሁን እንግዲህ የጥንቃቄው ድንበር አልፏል መሰለኝ። በመበላላቱ አይለን ማን እንደሚበላ እስኪ እንተያያለን ብለን ሁሉም ሰው ጥርሱን አሹሎ ቢጣርበት የከፋ ዘመን ነው። እግዚአብሔር በቸርነቱ የቀደሙን የአባቶቻችንን ዘመን ይመልስልን። ስለዚህ አብርሃም እንግዳ ነው። በመንታ መንገድ ላይ ድንኳን ተክሎ እንግዳ ነው፣ ግን እንግዳ ይቀበላል። እኛ እንደ የተቸገረ ሰው መጥቶ እጁን ዘርግቶ ስለ እግዚአብሔር ቢለን ምንድን ነው? አቤት እግዚአብሔር ይስጥልን። የት ይስጥ? የት ነው ያለው እግዚአብሔር ቢላችሁ ልብ ያለው ነዳይ የለም እንጂ ዛሬ ስለ እግዚአብሔር ሲል እግዚአብሔር ተሰጥቶን የት ነው ያለው? የት ይስጥ ቢላችሁ አድራሻ ነገር ውስጥ እኔ እናት አባቶቻችን ጥንቱን ስለ እግዚአብሔር ሲሏቸው አድርሰናል፣ እግዚአብሔር ካለበት ያድርስ ነው የሚሉት። ካደረሱ እሱ ቀድመው አዘጋጅተው ቅድሚያ ያዘጋጁትን ለሚመጣው እንግዳ ለእግዚአብሔር ሰጥተው ነው የሚሉት። ምጽዋት ለእግዚአብሔር መስጠት መፍቀሬ ጠበብ ሶሎሞን ለድሆች ቸርነትን የሚያደርግ ለእግዚአብሔር ነው የሚያበድረው ይላል። በዚህ በፍትሕ መንፈሳዊ ፍትሐ ነገሥት መጽሐፋችን ስለ ምጽዋት ሲናገር ምጽዋት እሰ ልቃም አምላካዊት፣ ምጽዋት ማለት አምላካዊት ብድር ናት። አምላካዊ ብድር ብቻ አይደለች። ወካይበ ይእቲ ተናግዶ ምስለ አምላክ ማይምንት ረባይት፣ ከእግዚአብሔር ጋር የምትፈጸም ንግድ ናት፣ የታመነ ትርፍ ያለባት ይላል። ስለዚህ ሰው ከእግዚአብሔር ጋር የሚፈጽመው ንግድ ነው። በትምህርተ ኅቡዓት አባቶቻችን እሱን ሰጪና ተቀባይ ለማኝና መጽዋዕት ይሉታል። ዘያአስቶ ካፊ
በድሃው ላይ አድሮ የሚቀበል እርሱ፣ በባለጠጋው ላይ ልብ እያራራ የሚመጸውት እርሱ ነው። ድሃው ሲለምን የዕለት እንጀራዬን ስጠኝ ይላል። ሲሰጠው ሰጠኝ ብሎ እግዚአብሔርን ያመሰግነው፣ በእኛ ላይ አድሮ ከሰጠው ማለት ነው። ድሃው ሲለምን እግዚአብሔር እንደሚሰጠው አምኖ እግዚአብሔር ማደሪያ ያደረገው ሰው አመስግኖ ያድራል። ባለጠጋውም ሲሰጥ እግዚአብሔርን እየፈለገ ይሰጣል። ሰጥቼ የምጸድቅበትን አትንሳኝ እያለ የእግዚአብሔር እጅ መወደየ ምጽዋት ወይም የምጽዋቱ ሙዳይ ሆኖ ያገለግለዋል። ምጽዋቱን ያኖርበታል፣ ለእግዚአብሔር ያበድራል፣ ከአምላኩ ጋር ንግድ ይፈጽምበታል። እንግዳ ሆኖ እንግዳውን እየተቀበለ የሚኖር ለድሃና ለችግረኛ የሚያዝን ሰው እኔም አይለይም። እኔም ለማኝ ነኝ፣ እሱም ለማኝ ነው። ስለዚህ ስሙ የኔው ቢጤ ነው፣ የኔው እኩያ ነው ይላሉ አባቶቻችን። እኛ ግን አናውቀውም። እንግዳውን ስደተኛውን እንግዳ ሆነ እንግዳ የምንጠላ የማንቀበል። ዳዊት እኔ እንግዳ እንደ አባቶቼ ስደተኛ ነኝ፣ ለአብርሃም ስደተኛ ነው። ቅዱስ ጳውሎስ ለአብርሃም ብቻ ይስሐቅም ያዕቆብም ስደተኛ ሆኖ በተስፋ ኖሩ፣ እንግዶች ነበሩ ይላል። ያዕቆብ ስደተኛ ነው። በዚህ በኦሪት ዘፍጥረት ምዕራፍ 47 ቁጥር 9 ላይ ያዕቆብ በዮሴፍ በኩል እህል ፍለጋ ወደ ግብፅ ከተሰደዱ በኋላ ታላቁ ፈርዖን በግብፅ ነግሶ ዮሴፍን ባለሟል አድርጎ ሽሞታል። ዮሴፍ እህል ያከፋፍላል፣ እህል ይሰፍራል። አባቱን ያዕቆብን ሲያየው አስገባውና ፈርዖንን ባርከው አለው። ያዕቆብ ፈርዖንን ባረከው። ከዚያ በኋላ ወይቤሎ ፈርዖን ለያዕቆብ ሚመጠን መዋዕል ዘኀየውከ፣ ፈርዖን ያዕቆብን ስንት ዓመት ኖረሃል ግን ብሎ ጠየቀው። ዋውሳ ያዕቆብ ለፈርዖን መዋዕለ ሕይወቴ ህዳት ወንጌል፣ የዕድሜ ዘመን ጥቂትና ክፉ ናት ብሎ ያዕቆብ ለፈርዖን መለሰለት። እንዲህም አለው የእንግድነቴ ወራት 130 ናት አለ። የእንግድነቴ ወራት ብሎ መለሰ ያዕቆብ። ምን ያህል አልኳችሁ? የእንግድነቴ እንግዳ ያዕቆብ ግብፅ ከመጣ በኋላ ደግሞ ተወልዶ ከመጣ በኋላ የእንግድነቴ ወራት አለ። እኛ እንደው ቀበሌ ብንጠየቅ እድሜያችሁ ስንት ነው ብንባል ቆጥረን የምንናገረው በስጋ የኖርንበት ያካበተው እድሜ ይመስለናል። እንግዳ ሆነ ስደት የመጣንበትን አይደለም። ለስቃይ ተርፎ ለመከራ ተጽፎ ሰው የመጣበትን እድሜውን ሲቆጥረው ያለን እድሜ ሳይሆን ያባከነውን ክፉና ጥቂት እድሜ ናታል። ያችን ነው ዓለሙ የሚቆጥራት። እኔ ግን የእንግድነት እላታለሁ ወደ ሀገሬ ከመመለሴ በፊት አለ። ለዚህ እኛ እድሜያችን የቀረው በጎ ዘመን ነው እንጂ ያሳለፍነው የባከነው ዓመት አይደለም። እስኪ ያሳለፍነውን ዘመን አስቡትና ደውሉበት። አንድ ሰው የሞባይል ካርድ ብዙ ቢሞላ ስንት ይሞላል? ብዙ ልጆች ብዙ አይሞላላችሁ ማለት 10 ብር ነው ብዙ። እሺ 100 ብር ነው። 100 ብዙ ላይሆን ይችላል፣ እንዳጠቃቀሙ ነው። እንደው 100 ብር ካርድ የተሞላለት ሰው ወይም ካርድ የሞላ ሰው ስልኩ ላይ ስልኩን እያወራበት 99 ብር ከ99 ሳንቲም ተጠቀመ። ከዛ በኋላ አንስቶ ሲደውል ምን ይለዋል ስልኩ? አቤት ያሉት ቀሪ ሰው አነስተኛ ነው ይላል። ግሩ እስኪ እድሜያችሁ ላይ ደውሉ። ብዙ ተጠቅማችኋል አይደል? ያሉት ቀሪ ሰው አይደል? ባለ ሳምንት ባለ ተራኮ ሞልቷል እዚህ መካከል ነገ የሚያልፍ። ስለዚህ ነው የምናከብረው ያሳለፍነውን ሳይሆን ልንከብርበት ለንስሐ የቀረውን እድሜ መሆን አለበት እንጂ ያባከነውን ሰው አንተ ባለጸጋ ነህ እስካሁን 99 ብር ከ99 ሳንቲም ተጠቅማል ይሏል እንዴ ስልክ ሲደውልበት? ብዙ ስላባከነና ስለተጠቀመበት የተጠቀመው አለ ብሎ የሚቆጥርለት የለም። አለን ብለን የምንቆጥረው እድሜያችን ቀሪ ሂሳባችን። እስኪ ያሉት ቀሪ ሂሳብ ብላችሁ ራሳችሁ ላይ ደውሉ። ለንስሐ የሚገባ ፍሬ ለማፍራት ያዕቆብ እንዲህ ነው ያለኝ ቀሪ ሂሳብ አነስተኛ ነው ሲል ነው። የዕድሜ ዘመን ክፉና ጥቂት ናት። ይኸውም የኖርኩት በእንግድነቴ 130 ዓመት ነው አለ። 130ውን ዓመት እንግድነት አለ። አብርሃምን በእንግዳ ስርዓት በድንኳን የኖረ 175 ዓመት ነው እና አብርሃም እና ያዕቆብ ይሄንን ዓመት እንግዳ ነን ብለው እንዲከኖሩ የእኛና የነሱ ሲሰላ ደግሞ የነሱ ሲሶ እንኳን አንኖርብኛ እንዲያም ይባላል። ይሄ አቨሬጅ የሆነው ላይፍ ኤክስፔክታንሲ አማካይ የመኖር እድሜያችን የኛ ከ48 እስከ 52 ነው ተብሎ ይነገረናል። ሰው ከሳራ በታች ያላቸው ሀገራት እንደሚኖሩት ይለናል የሰለጠናል። ስናሰላው 50 እንኳን ብንኖር ከነ አብርሃም ከነ ያዕቆብ አንጻር የእኛ እድሜያችን የእነሱ ሲሶ ነው። እነሱ ይህች እድሜ ምንድን ናት አሉ? የስደት አሉ። እኛ ግን ይህችን 50 ማትሞላዋል እድሜያችንን ደግሞ ባለ ርስት ባለ ጉልት ባለ መሬት ሆነን እርስ በርስ እንበላላበታለን። እንግዳ መሆናችንን ተጠራጥረን ሌላውን እንግዳ ግን የምንገፋበት ዘመን ነው። በኦሪት የነበሩ እንዲኖረዋል። ክርስቶስ አምላካችን በስጋ ተገልጦ በአዲስ ኪዳን የሰጠን ኑሮ ይልቁን የአዲስ ኪዳን የምህረት ዓመት የበለጠ ወደ ተርላይቱ ውስጥ የምንሻገርበት ነው። ሁሉ ሰው የትም ቢኖር እንግዳ ነው። የትም ኢትዮጵያ ስንኖር በዚህ በስደቱ ዘመን የምናውቀው የኢትዮጵያን ርስት ክብር ነው። እመቤታችን ከተወደደ ልጇ ጋር ስትመጣ ብዙዎቹን አድባራትና ገዳማት እመቤታችን በቃል ኪዳን
ባርካቸዋለች። ብዙ ቃል ኪዳን ለምድሩ ለርስቱ ለተቀደሰው መካን ተቀብላበታለች። ቅዱሳን መካናቱ የቃል ኪዳን ማረፊያ ርስቱ ይሁኑ እንጂ የምንኖርበትን ዓለም የሰደድ ከሌላው ዓለም ኢትዮጵያ ምን ይለያታል? ኢትዮጵያ የእመቤታችን የአስራት ሀገር ናት። እሷ አፍጣኒተ ረድኤት። የቅዱስ ጊዮርጊስ በገበዝነት የሚያስተዳድራት ናት። እሱ ፍጡረ ረድኤት ነው። የእነሱ መጠለያ ናት። በእነሱ ቃል ኪዳን የምትጠበቅ ናት ሲባል ዓለም ሁሉ ሲያልፍ ግን ኢትዮጵያ ሳታልፍ አትቀርም። ይህም ዓለም የእንግድነት ዓለም ነው። ነገር ግን ቅድም እንደነገርኳቸው ከስደት የስደት ካምፕ ውስጥ የገባ ሰው የተሻለ ነው አይደል? የስደቶች መጠለያ ካምፕ ውስጥ ያለ ሰው የመኖሪያ ፈቃድ ሲሰጠው ወጥቶ ይተዳደራል፣ ከህዝቡ ጋር በጋራ ይኖራል። በሶስቱም ዘመን ሕግጋተ እግዚአብሔር ሲፈጸምባት በሕገ ልቦና አምልኮተ እግዚአብሔር ያራቀባት፣ በኦሪቱ ሕግ ስርዓት አምልኮ ይፈጸምባት የነበረች፣ በአዲስ ኪዳን ወንጌል የምስራች የተነገረባት፣ ራሱ በኪደተ እግሩ ከእናቱ ጋር የባረካት የቀደሳት ምድር ናት። ከሌላ ምድር ይቺ ምድር የተሻለች ናት። ብትሆንም ግን ሁሉ በዚህ ምድር ላይ የሚኖር አላቂ እንጂ ዘላቂ አይደለም። ያልፋሉ። የሚወለደው ለመሞት ነው በዚች ምድር ላይ። በጎን ሲሰሩ ግን የበለጠ ለመክበር የተመቸ ሀገር ናት። ሰው ቦታን እንደሚቀድስ ቦታም ሰውን እንደሚቀድስ ቅዱሱ እግዚአብሔር ራሱ የቀደሳት ለቅድስተ ቅዱሳን እናቱ ርስት አድርጎ የሰጣት ርስት ናትና የተሻለች ናት። ሊቁ አባታችን አቡነ ጎርጎርዮስ ካለ በረከታቸው ይደርብንና ኢትዮጵያ ለእግዚአብሔር የንዋያቱ ባንክ ናት ይላሉ። ሰው ከሕገ ልቦና ወደ ኦሪት ሲሻገር እንተ ተጽሕፋ በአጻብዒሁ ለእግዚአብሔር፣ በእግዚአብሔር ጣቶቹ የተጻፉ 10 ትእዛዛት ነው የተሰጡት። ጽላቱ የኪዳን ምልክት ነው። የቃል ኪዳኑ ታቦት ይባላል። ቃል ኪዳኑን ታቦት ከሕገ ልቦና ወደ ኦሪት ያሻገረበትን አምጥቶ ያስቀመጠው እዚሁ ሀገራችን አክሱም ጽዮን። ከሕገ ኦሪት ወደ ሕገ ወንጌል የተሻገርነው በጣቱ የተጻፈውን ሕግ እግዚአብሔር አምላክ አማናዊ ለማድረግ በራሱ ስጋው ተቆራሽነት በደሙ ፈሳሽነት የፍቅር የጻፈው መስቀሉ ነው። መስቀሉን አምጥቶ እዚህ ግሸን ደብረ ከርቤ አደራ አድርጎ አስቀመጠ። እነዚህ ነዋያት ያሉባት ቅዱሳኑም እየተነሱ በእነዚህ ቅድስና በሚገኝባቸው ነዋያት እየከበሩ በቅድስና የባረኳት ርስት ናት። ከሌላው ዓለም ይህች ርስት ብትሻል፣ ነገር ግን የእንግድነት ኑሮ የምንኖርባት ናት። ምሳሌ ልንገራችሁ። አንድ ሰው ይባላል በጥንቱ ቀደምት አምልኮ ይፈጸምባቸው የነበሩ አብያተ እምነቶችን መጎብኘት ፈለገና አምልኮተ እግዚአብሔር ይደረግባቸው የነበሩ ሀገራትን ከትክክለኛ አምልኮ አንጻር ለመለየት ማጥናት ጀመረ። ሲያጠና 3 ሀገራትን በቅደም ተከተልነት ዓለሙ አስፍሯል። አንደኛው እንደው ቻይናው አካባቢ ሩቅ ምስራቅ ያለው ሕዝብ አምልኮት ነበረበት ይባላል። ቀድሞ ዘመን አምላኪ ነው። ሁለተኛው ወደዚህ ከሩቅ ምስራቅ መካከለኛው ምስራቅ ተጠግቶ ያለው ህንዶቹ ጋር ነው። እነሱም አብያተ እምነቶቻቸው ጥንታዊ ናቸው ስለሚባል እነሱንም መጎብኘት ፈለገ። ሶስተኛው ደግሞ ይህች ርስት ናት። በሶስቱም የሕግጋት ዘመን አምልኮተ እግዚአብሔር ያራቀባት ኢትዮጵያን መጎብኘት ፈለገ። ከዛ ወደ ቻይና ሄዶ በጣም ጎበኘ። አብያተ ጣዖቶቹን አየ። የአምልኮ ስርዓት የነበረውን 1000 ዘመናት በሙሉ እያደነቀ በማስረጃ ተመለከተና ሊወጣ ሲል አንድ ስልክ አየ። ከዛ ስልክ አይቶ ይሄን ምንድነው የሚጎበኝ ነገር ነው አላቸው። አዎ የጉብኝቱ አንድ አካል ነው። ምን ማድረጊያ ነው? በዚህ ስልክ ወደ ፈጣሪ ትደውልና ፈጣሪ ቃል በቃል ታወራዋለህ። ስለዚህ አምልኳችን ትክክል መሆኑ በዚህ ታረጋግጣለህ። ፈጣሪ አገኘዋለሁ። እሺ ላውራ አላቸው። በል ቅድሚያ ትከፍላለህ። ስንት ነው የምከፍለው? $200,000 ትከፍላለህ አሉት። የጉብኝቱ አካል ላይ ካስቀመጠው ባጀት ብዙ ስለሚነቃበት እቅድ የለኝም፣ ሌላ ጊዜ መጥቼ ከፍዬ አነጋግረዋለሁ ፈጣሪን አለና ትተወጥ። በህንድ ሀገር ያሉትን አብያተ ጣዖታቱ ጥንታውያን ቀደምት የሚባሉ አምልኮ ይፈጸምባቸዋል የተባሉ አብያቶችን በሙሉ አየ። አይቶ ሲጨርስ ተመሳሳይ ስልክ አየዋል። ደነቀው። ይሄን ስልክ የጉብኝቱ አካል ነው አላቸው። አዎ ምን ማድረጊያ ነው? ፈጣሪን ታነጋግርበታለህ አሉት። በዚህ ስልክ ፈጣሪን አወራዋለሁ። እናንተ ደግሞ ስንት ነው የምታስከፍሉት? እኛ $20,000 እናስከፍላለን አሉት። እዛ 200,000 እዚህ ደግሞ 20,000 ነው። እንደው ገንዘቡ አይበቃኝም ሆኖ ነው እንጂ ፈጣሪንስ ባወራው ጉጉቴ ነበራል። ከዛ እዚችው ምድር መጣ። ከነ አክሱም ጽዮን አንስቶ ላሊበላን አይቶ ሌሎቹ ቅዱሳን መካናት ሁሉ ጎብኝቶ በጣም ተደነቀ። እንዲህ ያለው ዓለም የናቀው ነገር ግን ከዚህ ዓለም ፍላጎትና ፈቃድ የራቀው ይህንን በአምልኮተ እግዚአብሔር ጸንቶ የሚኖረው ሕዝብ ተመለከተና ተደነቀ። ተደንቆ ሲወጣም አሉ እዚህም ስልክ አየ። ገረመውና ይገርማቸዋል። ቻይና ምንድን ሳጠና ነው የቆየሁት እንዲህ አይነት ስልክ አይቻለሁ። እነሱ ፈጣሪን የምታወራበት ነው አሉ። እናንተ ለምንድን ነው የምትጠቀሙበት አለ።
እኛ ጋር ደውል እግዚአብሔር ነው የምታናገርበት አለ። በዚህ ስልካ ዋጋችሁ አይቀመስ ሆኖ እንጂ አንዳችሁ ጋር እንኳን እግዚአብሔር ባወራሁት ፈጣሪ ባገኘው ደስ ይለኝ ነበር። አይ እኛ ጋር የምትከፍለው 0.20 ሳንቲም ነው አሉት። 20 ሳንቲም ነው እግዚአብሔር ነው ማወራው አይደል? አዎ። ለምንድን ነው ቻይና 200,000 ብለዋል፣ ህንድ 20,000 ብለዋል በዶላር። እናንተ ግን በሀገራችሁ ገንዘብ 20 ሳንቲም የምታስከፍሉኝ ያላቸው። አይ የእነሱን አናውቅም፣ እኛ ግን የምናስደውለው የሀገር ውስጥ ጥሪ ነው አሉት። እነሱ ለካ ከዚያ ወደዚህ የደወሉ ነው እንደዚህ የሚያገኙት ይባላል። የሰማችሁ እኛ ግን እግዚአብሔር ያለው የት ስለሆነ ሩቅ አይደለም፣ እንደው በዚህ ስታናገር ብቻ ያናገርክበትን ለእኛ ታስበዋለህ እንጂ ማለታቸው። ከሌላው ዓለም ተለይቶ እግዚአብሔር ክብሩ የሚገለጥበት ምሳሌውን ነው በዚህ ለማሳየት የታሉት። ሌላው ዓለም ላይ እግዚአብሔር አያስተዳድረው እግዚአብሔር አያውም ለማለት አይደለም መጽሐፍ። እሱ ለማያመሰግኑት ለክፎች እንኳን ቸር ነው ይላል። በበለጠ ግን ለወደዱት ፍቅሩን ይገልጣል። አሁን ከ12 ሐዋርያት መካከል አንዱ ሐዋርያ በረከቱ ይደርብንና አባታችን ወልደ ነጎድጓድ ቅዱስ ዮሐንስ ነው። ቅዱስ ዮሐንስን መጽሐፍ ፍቁረ እግዚእ ኢየሱስ ይለዋል። የጌታ የኢየሱስ ወዳጅ ይለዋል። ምን ማለት ነው? ኢየሱስን አብልጦ የሚወድና በኢየሱስ በአብላጫ የሚወደድ ይባላል ዮሐንስ። ከዛ ይጠይቃል ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል? ዮሐንስን ክርስቶስ አብልጦ ይወደዋል ይላል መጽሐፍ። ለምን? ዮሐንስ ይወደው ስለነበር። ይሄማ ሌላ ነው። ዮሐንስን የወደደው አብልጦ ስለወደደው ነው ከተባለ እናንተ ወዳጆቻችሁን ብትወዱ ምን ዋጋ አላችሁ? ለሰማይ አባታችሁ ልጆችን ብትወዱ ጠላቶቻችሁን ውደዱ ራሱ ብሎ የለ ወይ? ስለዚህ አብልጦ ስለወደደው ዮሐንስን ደግሞ ክርስቶስ አብልጦ ወደደው እንዴት ትላላችሁ? ነገሩ እንደዛ አይደለም። ዮሐንስን ክርስቶስ አብልጦ የወደደው ዮሐንስ የበለጠ የፍቅሩ መገለጫ ስለሆነ፣ ለምሳሌ ክርስቶስን እንዲያስቡት እሱ ፀሐይ ነው። ፀሐይ አንድ ጊዜ ለዓለም ሁሉ ከምስራቅ ትወጣለች። መስኮት የከፈተ በር የከፈተ ጣሪያውን የነደለ ግን እኩል ፀሐይን አያገኝም ይላል። ዮሐንስ ግን ጣሪያውን የነደለ ያህል የፀሐይ መገለጫ ሆነ። ይሄንን ቤት ፀሐይ ይወደዋል የሚባለው መስኮቱ በምስራቅ ያለ፣ በሩ በምስራቅ ያለ፣ ጣሪያው በሙሉ የተነሳለት ነው። ዮሐንስ ግን ልቡን አብልጦ ለአምላኩ ከፍቷል። ኢትዮጵያ አብልጣ ከሌሎቹ ይልቅ በእግዚአብሔር ትወዳለች። የእግዚአብሔር የአስራት ሀገር ናት የምትባለው ለእግዚአብሔር ለፍቅሩ የበለጠ መገለጫ ስለሆነ ነው። ከእስራኤል የተሰደደው ክርስቶስ ግብፅ በበረሃው መካከል ውሃ በሌለበት ስፍራ የሚለምንበት ሁሉ ቦታ ሰይጣን ልባቸውን እያከፋበት ከእናቱ ከድንግል ማርያም ጋር ሲጨከንበት ነው የታየው። በትንቢት ግን እንደተናገረ የኢትዮጵያ ድንኳኑ ሲጨናነቁ ይላል ነብዩ ዕንባቆም። የማን ድንኳን? ድንኳን ነው የሚለው። የኢትዮጵያ ቤቶች እንኳን አይደለም። ድንኳን ማለት የእንግዳና የስደተኛ መስፈሪያ ነው። ልክ አብርሃም በድንኳን ኖረ እንደተባለ ኢትዮጵያውያን በድንኳን የሚኖሩ እንግዶች ናቸው፣ ግን እንግዳ ነው የሚያስተናግዱ። ያ እንግዲህ የቀደመው ዘመን ይመስለኛል። የእኛ ዘመኑ ትውልድ ግን ከሌላው ዓለም የከፋ እግዚአብሔርን ከነ እግዚአብሔርነቱ ዛሬ ቢያገኙ ግብፅም የማይመለሰው እዚህ ሁሉ የሚሰቅለው የሚመስል ነው። ለክብሩ መገለጫ ማረፊያ እንድንሆን አክብሮን የበለጠ ጸጋና ባለሟልነት ሰጥቶን ነበር። በሰው ፊት ሳያዳላ ለሁሉ እንደ ስራው የሚከፍል አንድ አባት በሰማይ አለ። ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 17 ላይ እንዲህ ይላል፣ በሰው ሁሉ ፊት ሳያዳላ እንደ ስራው የሚከፍለውን በሰማይ ያለ አባት ብላችሁ ብትጠሩ እንግዲያውስ በቀረላችሁ ዘመን የእንግድነታችሁ ዘመን ነውና በፍርሃት ኑሩ ይላል። በእንግድነታችሁ ዘመን በፍርሃት ኑሩ። መቼ በፍርሃት ኑሩ? በእንግድነታችሁ ዘመን። ያው እንግዳ የሆነ ሰው ሁሉ ፈሪ ነው። ምክንያቱም የመጣው ለአገሩ እንግዳ ለሰው ባዳ ሆኖ ነው። ሰዎችን አያውቅም፣ ሰዎችም አያውቁትም። ባለቤት አይደለም፣ እንግድነት ነው የመጣው። ባለቤትነት አያምረው፣ ስደተኛ እንደሆነ ነው የሚያስበው። የዓለማችን የዘመናችንና የወቅቱ ትልቁ በሽታ እንግድነትን አለማወቅ፣ ለምናልፍበት ለማንተርፍበት ምድር እርስ በርስ መነካከስና መበላላት። ክርስቶስ አምላካችን ከእናቱ ጋር መጥቶ ሲሰደድ ስደታችንን ለመካስ ብቻ እኔን መምሰል በስደት መኖር ነው ሲል ነው። ክርስቲያን መገለጫው ጥሎት በሚሄደው ዓለም ላይ እሱ ይረፍ እኔ ግን ልለፍ እያለ ነው የሚኖረው ክርስቲያን። አባቶቻችን እንደዛ ያስተማሩ፣ እነሱ እያለፉ ሌላውን እያሳረፉ ጉባኤ እያሰፉ እንደዛ ያደረሱ። ስለዚህ እኔ ልኖርበት ሌላው ይለፍ የሚል ግን የክርስትና መገለጫ አይደለም። እርሱን አለየው ማለት ገና ሲያዩት በቅናት በጣም በክፋት የሌላውን መኖር እንኳን አለመሻል እንኳን እንዲሆኑት በሰማዕትነት እንኳን ስለሚገላቸው ሰዎች ያለቅሱ ነበር። በረከታቸው ይደርብንና ታላቁ የቤተ ክርስቲያናችን ጻድቅ አቡነ ተክለ ሐዋርያት የሚባሉ ጻድቅ አሉ። የአቡነ ተክለ ሃይማኖት ልጆች መካከል አንዱ እጨጌ እንድርያስ ናቸው። የእጨጌ እንድርያስ ልጅ የመቆብ ልጅ ማለት ነው ዮሐንስ ከማ
የሚባል አባት አለ። ዮሐንስ ከማን ልጅ? አቡነ ተክለ ሐዋርያት ናቸው። አቡነ ተክለ ሐዋርያት የመጡበት ዘመን ወርቃማ የቤተ ክርስቲያን ታሪክ ዘመን ነው እና አቡነ ተክለ ሃይማኖት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያስተማሩበት ክርስትና የጸናበት በየሄዱበት ልክ እንደዚህ ዘመን ማለት ነው። እንደ መካከለኛው ስፍራ አንድ አስተማሪ አስተምሮ ሲሆን ይጨበጨብለታል እንጂ በጥፊ አይመታም። እጃቸውን ትመታላችሁ እንጂ አስተማሪውን በጥፊ የሚመታ እስካሁን አላየንም። ሐዋርያት ግን ቀለባቸው ይሄ ነበር። ተናግረው ሲወርዱ ይመታል። ደስ እያላቸው ከጉባኤ መካከል ወጡ ነው የሚለው እና አቡነ ተክለ ሐዋርያት የነበረበት ዘመን ሰዎች እንግድነት እየተቀበሉ የሚያመሰግኑበት ከነገስታቱ ተመልከቱ። በታላቁ ግሸን ላሊበላ ታላቁ የክርስቶስ ግማደ መስቀሉ ያረፈበት የቅዱሳን አጽም የመጣበት የበረከት እንኳን እኛ ባዕዳን እንኳን ጠላት ሲሰለጥንባቸው ስለ ክርስትናቸው እየመጡ ከነገስታቱ እርዳታ የሚለምኑ ንጉሥ ዳዊት አልፎ አጼ ዘርዓ ያዕቆብ የተተካበት ዘመን ነበር ዘመኑ። አቡነ ተክለ ሐዋርያት ተነሱና አምላኬ እንዲህ ባለ ዘመን ፈጥረኝ እንደ አባቶቼ የሰማዕትነትን ክብር እንዳላገኝ ምን ነው እያለ ይለምናል። እየሰማችሁ ወርቃማ ዘመን ነው። በጽድቅ የሚኖሩበት ህይወት ነው። ክርስትናውን የሚሰብኩበት ዓለም ነው። በየስፍራው ሲሄዱ በክብር ይቀበሏቸዋል። የሚገፏቸው አልነበሩ። ከዚያ ለመነ። አይ የለመንከውን ሳላሳጣ ፈቃድ ከሆነ ሰማዕትነትን መቀበል በዚህ ዘመን ሰማዕትነት ትቀበላለህ አለ። ነገር ሰርተው ከንጉሱ አጣሉት። ከዘርዓ ያዕቆብ ማለት ነው። ዘርዓ ያዕቆብ በግፍ እንዲገፋ አቡነ ተክለ ሐዋርያትን ዳረጋቸው። በመጨረሻ ደሙ ፈሶ አጥንቱ ተከስክሶ በሰማዕትነት የሚያልፍበት ዘመን ሲመጣ እግዚአብሔርን አንድ ነገር ለመነ። አምላኬ እሱን ለክብር አብቅቶ ገለሃል ተብሎ እንደሌሎቹ አላውያን ይኮነንብኛል አለ። እመቤት ስሜን የሚጠራ የሚወደድ ነውና ስለ ልመና ዘርዓ ያዕቆብን የሲኦል እሳት አላሳየውም። ስጋዊ ፈቃዱ ተነሳስቶበት ዘሎ ቢይዛ መንፈሳዊ ኃይል ስለነበራት ብትገፋው ከመሬት ደባለቀችው ይላል። ንጉሥ ነውና ተነስቶ ቢያፈር አንገቷን አስቀላል፣ ጡቷን አስቆርጦ ዓይኗን አስጉልጉሎ አወጣ። ቅድስት አርሴማ ግን ስለሱ ትለምንለታለች። ሰብአዊ ክብሩ ተገፎ እንስሳትን መስሎ ኖረ። ልክ እንደ ናቡከደነፆር ማለት ነው። ታላቁ ሊቅ የአርማንያው ሊቀ ጳጳሳት ቅዱስ ጎርጎርዮስ ለመንለትና ከዛ አውሬን መስሎ ከሚኖርበት ህይወት ተነስቶ ድርጣድስ የክርስቲያኖችን ሰማዕታትን በግፍ ያስፈጃቸውን አጽማቸውን የሚሰበስብ ህንፃ ቤተ መቅደስ የሚያነጽላቸው የዲዮቅልጥያኖስን የክህደት ዘመን ለጣዖት ስገዱ አብያተ ክርስቲያናትን በእሳት ማግዶ የሚለው ተቃውሞ እሱ ራሱ በሰማዕትነት አረፈ። የአርመን ቤተ ክርስቲያን ከምታከብራቸው ኃያላን ሶስቱ ቅዱሳን መካከል ቅዱስ ጎርጎርዮስን፣ ቅድስት አርሴማንና ቅዱስ ድርጣድስን አላውያን የነበሩ ብዙዎችን የገፉ በሰማዕታቱ ግን ጸሎት የተረፉ ናቸው። እነዚያ ደጋግ አባቶቻችን እንኳን ለወዳጃቸው ለሚያሳልፋቸው ሰው እንኳን ይለምናሉ፣ ያለቅሳሉ። እንደ አባቶቻችን ጠላቶቻችን የምንወድ ሰዎች ሆነን በክብር እንድናርፍ እግዚአብሔር አምላክ ቅዱስ ፈቃድ ይሆንልን። ይሄን የመበላላት እርስ በርስ የመገፋፋት ዘመን አሳልፎ የልቦናችንን አእምሮ ውሳጣዊ የሆነውን የሁላችንን ጆሮ እግዚአብሔር ለቃሉ ከፍቶልን እንግዳና ስደተኛ መሆናችንን አውቀን ከእንግዶቹ ጋር በፍቅር ኖረን ሀገራችን፣ ርስታችን፣ ቤታችን፣ አባታችን፣ መኖሪያ ማረፊያችን ባለበት በሰማይ መንግስት ከሚወርሱት ጋር ተደምረን ንውሃቤ ቡሩካኑ ላዌ የትረሱ መንግስተ ሰማያት ዘድልው ለክሙ ቅድመ ይትፈጠር ዓለም ሳይፈጠር የተዘጋጀ መንግስቴን እንድትወርሱ እናንተ የአባቴ ቡሩካን ወደ እኔ ኑ የሚለውን ዘላለማዊ ቃል እንድንሰማ አምላካችን በቸርነቱ ይርዳል። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋህዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ የሆነውን የእግዚአብሔርን ኃይል በታቦት በመስቀሉ መንፈሳዊውንም በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ አምላካችን በቸርነቱ የሁላችንን ፍጻሜ ያሳምርልን። እመሂ ስሕትኩ አንትሙ እለ በመንፈስ አርቱኒ፣ እኔ ያላገባብ የጨመርኩትን ስቼ የሚያጎደልኩትን አባቶቼ ሊቃውንት መምህራን መንፈሳውያን የእግዚአብሔር ቤተሰቦች አርሙኝ። መድኃኔዓለም አምላካችን በቸርነቱ በትረ መዓቱን አንስቶ ሀብለ ምሕረቱን ዘርግቶ ሁላችንንም በፍቅር ዓይኑ እንዲያየን በምሕረት እጆቹ እንዲዳብሰን አገራችንን ዓለማችንን ከመጣብን ክፉ መገፋፋት እንዲፈውስልን ቅዱስ ፈቃድ ይሆንልን። ወኩሎሙ እለ ይፈቅዱ ይሃዩ በጽድቀ ኢየሱስ ክርስቶስ ይሰደዱ፣ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ይኖሩ የሚወዱ ይሰደዳሉ። ይቆየን። ወስብሐት ለእግዚአብሔር።